እንዴ ነው ቀለበት የሚያክል ነገር አድርጋ እስካሁንስ እሷ እንዴ ነው ብሩኬን ደብቃስ ዝም ያለችው? እንዴትስ ብሩኬ ያምናታል? ውሸትሽ ነው አይላትም እንዴ? በመጀመሪያ ደረጃ እምነት የሚባል ነገር አለ። 5 ወር ሙሉ 5 ወር የዛሬ 5 ወር እንግዲህ ብሩኬና ሀይሚ አንድ ላይ በደንብ አድርገው ቆንጆ ፍቅር ላይ ቆንጆ ቪዲዮ እያሳዩን ነው የከረሙት እንግዲህ ማለት ነው። ብሩኬ 5 ወር ላይ ይሄ ልጅ መጥቶ ቀለበት ሲያርግላት ሙቶ ነበር እንዴ? ወይ ተሳፍሮ ነበር ወይ ሴት ነበር? ምን ማለት ነው? እንዴት ነው ማያውቀው ይሄን ነገር ሲደረግ ማለት ነው እንዴ? ቀለበት እንዴ ነው ቀለበት የሚያክል ነገር አድርጋ እስካሁንስ እሷ እንዴ ነው ብሩኬን ደብቃስ ዝም ያለችው? እንዴትስ ብሩኬ ያምናታል? ውሸትሽ ነው አይላትም እንዴ? ውሸትሽ ነው አታረጊውም፣ ይሄን ነገር አንቺ አታረጊውም እኔ ያቅሻለሁ ብሎ ከሷ ጋር ግብግብ አይከራከርም እንዴ? ለምንድን ነው አንድ ነገር ስትናገረው አምኖ የሚቀበላት ቶሎ? ለምንድን ነው የሚያምነው? እንደዚህ አይነት ነገር ደግሞ አምኖ መቀበል የለበትም። በሷ መተማመን አለበት። እውነቴን ነው የምናገረው። እምነት እኮ ነው ዋናው እንዴ። እንዴት ነው አንቺ እኔና አንቺ 5 ወር ላይ አብረን እየሰራን አብረን ከየት በኩል ሆነሽ ነው ሄደሽ ከሰው ጋር ቀለበት እስከማድረግ ድረስ ይደረሽ ብሎ መናገር ነበረበት፣ መጠየቅ ነበረበት። አላምንሽም እኔ ባንቺ ስለምተማመን እንደዚህ ነገር አታደርጊም ብሎ መከራከር ነበረበት። ቤተሰብ አይደለ ብሩኬ ከመናደድና እልህ ከመያያዝ። ሁለተኛ ነገር ደግሞ ሀይሚ በጣም ቀብጥ ያለች ልጅ ነች። ቤተሰብ የማይደረግ ነገር ነው የምታደርገው፣ የማይሆን ነገር ነው የምታደርገው። በቃ ምንም ማይዋጥ ነገር ነው የምታደርገው። ቤተሰብ እውነቴን ነው የፈለጋችሁት ብሎ እኔ ሚዛናዊ ባለው መንገድ ነው የምናገረው። ለማንም አሽቃብጬ የምናገረው ነገር የለም። እና ሀይሚ በጣም ድርቅ ያለች ነች፣ ደረቅ ነች። በቃ እኔ አንዳንዴ ድርቅናዋ በጣም ያናደኛል። እግዚአብሔር ነው ድርቅ በቃ ግግም በቃ። ብሩኬን ደግሞ በጣም ተናዶ አትጩሂብኝ ነው ያላት፣ አትጩሂብኝ አላት። በመሃላችሁ ለምንድን ነው እንደዚህ ነገር እንደዚህ የሚያስጠላ ነገር ወንድ አስገብቶ ቀለበት አስራል ምናምን የማይሆን ነገር እኮ ነው። ልጁን ደግሞ እኛ ከጆሲ ጋር ሲሰራ እናውቀዋለን፣ አይተነዋል። ምንም እኮ የሚያሸውን ነገር ነው። አሁን ሀይሚ እኛንም ፕራንክ እየሰራችን እንዳይሆን ብቻ እኛንም ፕራንክ እየሰራሽ እንዳይሆን ሀይሚ እባክሽን፣ እኛንም ፕራንክ እየሰራሽን አይደለም። እኛ በደንብ እናውቀዋለን ይሄን ነገር። ግን ይብላይ ለብሩኬ የሚሰቃየው ባልሆነ በሆነ ጮጓራው ቅጥል የሚለው ልጁ እግዚአብሔር ነው የምለው። በጣም ተቃጠለ እኮ ይሄ ልጅ እንዴ። ሀይሚ ለምትሰሪው ነገር አንዳንድ ጊዜም የሆነ ነገር ማድረግ አለበት። አይጂበት ስሪበት፣ እኔ ምንም አለም፣ ግን የምንሰራውን ነገር ማወቅ አለብን ነው የምለው። እግዚአብሔርን የምንሰራው ነገር ስንት ፕራንክ አለ። አሁን እኔ ከምሰራ ሌላ ፕራንክ አታመጣም እንዴ? እንዴ ይሄን አሃል እነሱ ማለት አሁን እኮ ብሩኬ እኮ ትክክል እኮ ነው ያለው። ብሩኬ እኮ ጥፋት የለበትም እኮ ቤተሰብ፣ ብሩኬ ጥፋት የለበትም። ያው የብሩኬ የሚያናደኝ ነገር ምንድነው ቶሎ የሚቸኩለው ቶሎ የሚወስነው ነገር እሱ ያናደኛል እንጂ እኮ ብሩኬ እኮ ጥፋት የለበትም እኮ። አሁንም እኔ በማላቆ ነገር ነው የተሰቃየሁት ያለው አለ። አንደኛ ነገር እኮ ብሩኬ ልጁን ይቅርታ ጠይቅን ሁሉ ነገር ይለቅ ነው። ሀይሚ ደግሞ ይቅርታ አልጠይቅም ነው አስረዝመዋለሁ ነው ፕራንኩን። እሱ ሐሳባ ፕራንኩን ለማስረዘም ብያቸዋለሁ። ይሄ ፕራንክ እስከ ፋሲካ ድረስ ይቀጥላል ብያቸዋለሁ። ቅድም ነግሬያቸዋለሁ። ገና ምን አይታችሁ ገና ስንት ነገር ይፈጠራል ለማየት ያብቃችሁ። እና አንዳንዴ ግን የምንሰራውን ነገር ማወቅ አለብን። እምነት የሚባል ነገር አለ፣ እምነት የሚባል ነገር አለ እንዴ። ይሄን ያህል ምንድነው ብሩኬ ሙቷል እንዴ? ይሄን ያህል ቀለበት እስከምታስር ድረስ እንዴ ነችና ትግስት ሮቢ እውነት በጣም ነው የሚያናደው። በቃ ኦዲየንስን ለማስጨነቅ ነው ሁሉ ነገርና ኦዲየንሶች ባሁኑ ግን በጣም ጎበዝ ናችሁ። አንዳንዶቹ ደንግጣቸዋል፣ አንዳንዶቹ ደግሞ እንደ ፕራንክ ወስዳችኋል። ይሄ ፕራንክ ሳይሆን ይሄ ትምህርት ነገር ነው፣ ትምህርት ነክ ነገር ነው። ትምህርትም ሆኖ ግን የሚያናድ ነገር ነው። ገብቷችኋል? አንድ ፍቅረኛሞች እንደዚህ አይነት ነገር መሀላቸው ሲገባ በጣም ይደብራል። እኔ አሁን እምነት ማጣት ነው። እኔ አሁን ብሩኬ አሁን ለሀይሚ እምነት ማጣት ነው። አይሆንም ይሄን ነገር አታረግም ብሎ መከራከር ነበረበት። አረ እኔ በጣም እንጃ። አንዳንድ ጊዜ የሚሰሩት ስራ ሁሉ እኔ ምንም የሚገባኝ ነገር የለም። ሀይሚ በጣም ችኩል ነች፣ እዛ ላይ ትጮሃለች። ብሩኬ እዛ ላይ ደግሞ ንዴተኛ ነው። ከሁለቱ አንዱ የሚረጋጋ ሰው የለም። ደግሞ መጨረሻ ላይ ደግሞ ያዩት በጣም ልቤን በቃ እንደዚህ አርጋው ስትነካከው ምናምን ስትታቅፈው ምናምን ደግሞ አንጀቴ ተንሰፈሰፈ። ማርያምን እኔ ምን ላርጋቸው እነዚህ ልጆች? እንደው ደግሞ ጀመራት እንደው ሃይ መረቴ በእናትሽ ተይ ተይ። ኧረ ተይ ትንሽ እንኳን አርፈን ነበረ። ገና ደግሞ የሆነ ይሄን ቆንጆ ነገር ይሄ መኪናውን ደስታ ሳታጣጥሙት ሌላ ነገር ታመጣላችሁ። እስቲ መኪናው እንኳን ትንሽ እንኳን የመኪናውን ደስታ አጣጥሙት። እንደው ልጁ እንኳን ሳይናደድ እስቲ መኪናውን ያጣ ታይ። እንደ ድሮ ሃይሚ አሁን ብሩኬ መኪና ይነዳል። ድሮ መኪና ይነዳም ነበር። አሁን ግን መኪና ስለሚነዳ ሲናደድ አንዳዱ ሊጠፋበት ይችላል። እውነቴን ነው። ሰው ተናዶ መኪና ሲነዳ ችግር ነው። ስለዚህ የሚያናድድ ነገር ማድረግ የለባትም
እና ሃይሚ ድርቅ አትበይ እባክሽን። ድርቅ የምትዩን ነገር አቁሚ፣ አትድረቂ። ውይ ብሩኬ እኮ በቃ ወይኔ ጉዴ ፈላ። ለነገሩ ይኸውልህ ፕራንክ መሆኑ ጥሩ ነው፣ ግን ምን መሰላችሁ ይሄ ረጅም ፕራንክ ለነሱ ጥሩ አይመጣም። ሌላ ነገር መሀላቸው ሊገባ ይችላል እንዴ። ምን አይነት ነገር ነው? እኔ ምንድነው ልጇን ደግሞ ነገ ይመጣል። ደግሞ ነገ ሲመጣ ቀለበቱን እኔ አልፈልግም፣ እኔ መጀመሪያ ለምን አረክሽልኝ ምናምን ብሎ ደግሞ ኦረኮ ያነሳል። ሌላ ደግሞ ጸብ ይነሳል፣ ሌላ ነገር ደግሞ ይነሳል። ብሩኬና ልጁ ደግሞ ሊጣሉ ይችላሉ። ግን ብሩኬ ልጁን በጣም አክብሮታል፣ እግዚአብሔር አክብረው። ግን ያው ፕራንክም እያደረገችውን ቢሆን ብሩኬ በጣም መልካም ሰው ነው፣ ትልቅ ሰው ነው። ልጁን አክብሮታል። ልጁን ይቅርታ በይ ብሏታል። የኛዋ ደረቅ ደግሞ አልልም አይመለከተኝም እኔ በቃ ምናምን ብላለች። እንደው የእውነት እንኳን ቢሆን ማለት ነው የእውነት እንኳን ቢሆን አረ በስመ አብ ብሩኬ ራሱን ሲጥ አድርጎ እንደሚያጠፋ ነው እውነት እንደዚህ ብታደርግ ሃይሚ በእንደዚህ እኔ እንጃ ብቻ ከባድ ነው። እግዚአብሔር ነው በጣም ከባድ ነው። እንደዚህ አይነት ነገር ግን ብሩኬ ባይሰራ እንደዚህ አይነት ፕራንክ ለብሩኬ ባሰራው ጥሩ ይመስለኛል። እግዚአብሔር ነው የምላችሁ እንደዚህ አይነት ፕራንክ በቃ ሃይሚ ባሰራው ስንት ፕራንክ እያለ ለማንኛውም ቤተሰብ እስቲ መልካሙን የምንመኘው ነገ ደግሞ ምን እንደሚፈጠር እናቅም። ዛሬ በሃይሚ ቤት ነው፣ ነገ በብሩኬ ቤት ነው መሰለኝ። እንግዲህ እናያለን። እስቲ ነገ ደግሞ ምን እንደሚፈጠር እንሰማለን፣ እናያለን፣ እንፈርዳለን። ላይክ አድርጉ፣ እሺ ላይክ አድርጉ በደንብ